የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ። ጸሐፊ ማኔ። ክፍል 1። በጠዋቱ ከእንቅልፌ ተነስቼ እየተጣደፍኩኝ መለባበስ ጀመርኩ። እማዬ ከስሬ እየተከታተለች ታጎርሰኛለች። እኔ አንዱን እቃ አንስቼ አንዱን ስጥል እንደ ለማዴ እየተርበደበድኩኝ እማዬ ያጎረሰችኝን አጣጥሜ በልቼ ወጣሁ። ገና ትንሽ ከመራመዴ ከኋላዬ እማዬ እየጠራችኝ ትከተለኛለች። ድምጿን ስሰማ ወደ ኋላ ዘወር አልኩኝና ደንግጬ ወደ እሷ ተመለስኩኝ። ልጅ ምን ሆነክ ነው ምሳህን እረስተህ የምትወጣው? ብላ እንካ ብላ ትንሿን ቦርሳዬን አቀበለችኝ። እኔም አመስግኛት ተመልሼ ወደ ስራ ለመሄድ እሷን ወደ ቤት አስገብቻት ወደ ስራ ቦታዬ ሄድኩኝ። ትናንት ጀምሬ የተውኩት መኪና ወደ መጠገን ገባሁ። ወዲያውኑ አለቃዬ ከውስጥ ወጣና አንተ ወንበዴ፣ በቃ ይህንን ማርፈድህን እምቢ አልክ አይደል አለኝና ተሳስቀን አብረን መስራት ጀመረን። ወዲያውኑ እማዬ ደወለችልኝ። እንደለመደችው አለቃህ ምን አለክ? አረፈድክ አይደል? ስንት ሰዓት ደረስክ? ብላ ጠየቀችኝ። ሁሉንም ነገርኳትና ከአልጋ እንዳትወርድ ምግቧን ብቻ በልታ እንድትተኛ ቃል አስገብቻት ስልኩ ተቋረጠ። ምሳ ሰዓት ላይ ሁሉም ምግብ አዘው ሲበሉ እኔ የራሴን ምሳ አውጥቼ በላሁኝ። ትኩስ ነገር ለመጠጣት ወጣንና ጠጥተን እየተመለስን ጋራጅ በርጋ አንዲት ልጅ መእታ ገጨችኝና ራሷ መሬት ላይ ወደቀች። ትክ ብዬ አየኋትና ያምሻል እንዴ? የተገጨሁት እኔ፣ የወደቅሽው አንቺ፣ ምን ሆነሽ ነው ብዬ እዛው በወደቀችበት አልፊያት ወደ ጋራጁ ገባሁ። ይኸው ከዛን ቀን አንስቶ ለድፍን 1 ወር ያህል ያለምንም ማቋረጥ ጧት ስራ ከመግባቴ በፊት ከስራ ቦታዬ አጠገብ ቁማ ጠብቃ አይታኝ በፍጥነት ከዛ አካባቢ ትሰወራለች። አንዳንዴ የማናስተውላቸው ግን ውስጣችን ተላምዷቸው የሚቆዩ ነገሮች አሉ አደል? ብቻ ሳላስበው ሁሌ ጧት እሷን ማየቴን ተላምጀው ነበረ። ልክ ድፍን 1 ወር ሲሞላት የመጀመሪያ የተገናኘን ቀን እንደተገጨችው ምሳ ሰዓት ላይ መጣችና አውቃ ገጭታኝ እራሷ ወደቀች። ሳያት አላስችልም አለኝ። ፈገግ አልኩና ከኔ በላይ ከት ብላ ሳቀችና ወደ እኔ እያየች ወይኔ ጉዴ፣ አንተ ትስቃለህ እንዴ? ታውቃለህ እንዴ? ልክ በወሬ ተአምር አየው ማለት ነው። ፈገግ ስትል ነው ያየውክ አደል አለች። አንቺ ጤነኛ አትመስኝም እብድ ብዬ አሁንም ትቻት ገባሁኝ። ወደ ውስጥ ገብቼ ዘወር ብዬ ሳያት ብቻዋን እየሳቀች እንደ እብድ እየሮጠች ሄደች። ምኗን ነው የጣለብኝ እንዴ? ምን ሆና ነው ብዬ ከጓደኛዬ ጋር ተሳስቀን ወደ ስራ ገባን። እማዬ ህመሟ ትንሽ እየባሰባት ስለነበር በየደቂቃው ነው ስልክ ምደውልላት። ከጅማሬው ታሪኩን ከወደዳችሁት ለጓደኛችሁ ለምትወዱት ሰው ሼር አድርጉ። በነጋታው ደገመችና ጧት በር ላይ ጠበቀችኝ። ስታይም ብቻዋን ሳቀችና ተመልሳ ሄደች። ያ ነገር ያለማቋረጥ ድጋሚ ለ15 ቀን ቀጠለ። የሆነ ቀን ጧት ላይ እማዬ በጣም ስላመማት ከስራ ቀርቼ ጓደኛዬ ደጋግሞ እየደወለ ሲያስጨንቀኝ ስልኬን አጠፋሁትኝ። ለእናቴ ቡና አፈላልቼ ምግብ ሰርቼላት አለባበስኳትና ወደ ሐኪም ቤት ይዣት ሄድኩኝ። እንደተለመደው ምንም በሽታ የላትም፣ እረፍት ታድርግ፣ ራሷን እንዳታስጨንቅ ብለው መለሱን። ሁኔታው ሰላም ስለነሳኝ ቁጭ አድርጌ አወራኋት። ምንሽ ነው የሚያምሽ? ምንሽ ጋ ነው የሚሰማሽ ብዬ ጠየኳት። እናቴ ነገሩን ቀለል አርጋው እረ ልጄ እኔ በበሽታዬ ይህን ነው አልልህም፣ በቃ እንደዚህ እዚህ ጋ ነው ስል ሌላ ጋ ያመኛል፣ ልቤን ስል
ኩላሊቴን ስል ጨጓራዬን ስል ራሴን፣ በቃ ግራ ነው የሚያጋባኝ እኮ አለችኝ። በቃ ዛሬ ቤት ውለን እረፍታችንን እናጣጥማለን ብያት ስልካችንን ዘጋግተን ከእናቴ ጋር ፈታ ስንል ዋልን። ማታ ላይ ተዝናንተን ቤተ ክርስቲያን ሄደን ስንመለስ እማዬ በዛውም ጎረቤቷ ጋር ገብታ ወሬ ስትጀምር እኔ ትቻቸው ወደ ቤት ገባሁና ስልኬን ከፈትኩትኝ። ብዙ ያልተሳካ ጥሪ ገባልኝ። ከፍቼ ደቂቃ ሳይቆይ የማላቀው ስልክ ተደወለ። አነሳሁት። ሄሎ፣ አንተ በሰላም ነው? ዛሬ ከስራ የቀረው አለችኝ። ማልበል አልኳት። ውይ ራሴን ሳላስተዋውቅ ፋኑስ ነኝ አለችኝ። እሺ እኔ ደግሞ ጨረቃ ነኝ። እንዴ ፋኑስ ማነሽ? አውቅሻለሁ አልኳት። አዎ ታውቀኛለህ፣ ጧት አንተን ጥበቃ ብርድ እየመታኝ የምጠብቅህ ልጅ። እንዴት አታውቀኝም? ዛሬ እኮ ጧት ስትቀር ጓደኛህን አልቅሼ ለምኜ ነው ስልክህን የሰጠኝ አለችኝ። ማን እንደሆነች ሳቃት። እሺ ፋኑስ አሁን አወኩሽ። ምን ፈልገሽ ነው የደወልሽው? ንገረኝ፣ ሰዓት የለኝም አልኳት። ያው ዛሬ በሰላም ነው ወይ የቀረከው ልልህና ድምፅህ ልሰማው ነው አለችኝ። ስትሟዘዝ ነገረ ስራዋ አስጠላኝ። እንዳውም ከቻልሽ ካሁን በኋላ ጧት እንዳላይሽ እያስጨነቅሽ ነው። እኔ ሰላሜን የሚነሳኝ ሰው አልወድም። አትከታተይኝ፣ ስልኬ ላይም ደግመሽ እንዳትደውይ ብዬ ዘጋሁባትኝ። ስልኳንም ብሎክ አደረኩትኝ። በነጋታው እንደለመደችው ከበር ፊት ለፊት ቆማለች። እንደሌላው ጊዜ ፈገግ አላለችም። አኩርፋ ነበር። ባላዬ አልፌያት ገባሁ። የእማዬ ህመም ግራ እያጋባኝ፣ ስራውም ትንሽ ቀዝቅዞ ስለነበር አንዳንድ ቀን ስራ እገባለሁ፣ አንዳንድ ቀን ደግሞ እየቀረው 3 ወራችን ቆየን። 3 ወር ሙሉ ፋኑስ አንድም ቀን ከመምጣት ተቆጥባ አታቅም። ታየኝና እየሮጠች ትሄዳለች። የቀረው ቀን በማይታወቅ ስልክ ትደውልና ድምፅህን ልሰማው ብዬ ነው እኮ በቃ ቻው ብላ ስልኩን ትዘጋለች። እኔም የደወለችበትን ስልክ ብሎክ በማድረግ ሳይደክመኝ እሷም ስልክ እየቀያየረች መደወል ሳይደክማት የቆየ ነው። ጧት እንደተለመደው የስራ ቦታ በር ላይ ስደርስ ከሩቅ አንዴ ጠብቀኝ እያለች እየሮጠች መጣች። ተኮሳትሬ ቆሜ ጠበኳት። ጥቁር ፌስታል አንጠልጥላለች። እንካ ስጦታ ገዝቼልህ ነው። እያለፍኩኝ ሳየው በጣም ወደድኩትኝ። ላንተ ገዛሁልክ እንካ አለችኝ። አልፈልግም። ሲጀመር አንድ ነገር ልንገርሽ፣ ሴት ልጅ ራሷን ስታስከብር ነው ደስ የሚለው። በዚህ ልክ ራስሽን አታውርጂ። እኔ ደግሞ እንዳንቺ አይነት ሰው ምርጫዬ አይደለም። አትከታተይኝ። ደግሞ እንደዚህ እዚህ ቦታ ቁመሽ እንዳላይሽ፣ ካገኘሽ አስቀይምሻለሁ። ስጦታውን ደግሞ ሂጂና ለሚፈልግ ሰው ስጪው ብያት ገፍትሪያት ጥያት ገባሁኝ። ንግግሬ ልክ እንዳልሆነ ውስጤ ቢነግረኝም ግን ስላደረኩት አልተጸጸትኩም ነበር። ከአጀማመሩ ታሪኩን ከወደዳችሁትኝ ለምትወዱት ሰው ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት እንቀበላለን። ቸር ሰንብቱልኝ።